አንዳንድ ጊዜ ፈተና ሲገጥምህ መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። ለምን ነው ናስ ላይ አልመጣ አልሰማሁም አልኩት እና ለምን ትዋሻለህ? መዋሸት አያስፈልግም አለኝ። ይሄን ሲለኝ ልቤ በጣም ተነካ። የኔ ደስቲኒ ከነኚህ ሰዎች ጋር ነው። ምክንያቱ ከኤርትራ የመጣ ነው 11 ሰዎች ነበር። አብረን ነው የምንበላው፣ አብረን ነው የምንጫወተው፣ አብረን ነው የምንተኛው፣ ሁሉ አብረን። ጅራፍ ነበረው፣ ከባድ ጅራፍ። በሱ ላጥ ያደርገናል። ምንም እንኳን አላደርግንም። ተደናግጠን ቀልባችንና ልባችን ጠፍቶብናል። እኛ ሺህ ገዳይ ይባላል እሱ። ልብሳችሁን አውልቁ አሉን። 270 እንኩምና ነው። ልብሳችሁን አውልቁ አሉን። ልብሳችን አወለቀን። 16 ሰዎች ገድዬ ነው እዚህ ያሉኛል። ቀጠሮ ቦታ 16 ሰው ነው የገደልኩት። አሁን አንድ ይቀረኛል ክጅ አሉኛል። ለገሰ ወትሮ ነው ከሞት ያድናል የሚል መዝሙር አመጣ። ብስራት ወንጌል ማስቀዳት ፈልገን ፈቃደኞች አልነበረም በጊዜው። የት ሄድን? ኢትዮጵያ ሬዲዮ ሄድን። ኢትዮጵያ ሬዲዮ ተቀዳን፣ ዘመርን። እዛ በሁዳዴ በሙሉ ሲዘመር ነበር እና በአገሪቱ ታላቅ ለውጥ ነው ያመጣው። እና መካኒስ ሄደን ያናገርናቸው ትዝ ይለኛል። መካኒስም ችግር ሆነባቸው። እነኚህ መናፍቃውያን ናቸው ወይስ ክርስቲያኖች ናቸው የሚል ትልቅ ጥያቄ መጣ። ኤሳይም በይበልጥ በጽሁፍ ነበር፣ ቃለ ሕይወት በዛ በጽሁፍ ነበር እኛን የሚያሳልፍ ጽሁፍ ይበትን ነበር። መናፍቃውያን ናቸው እያለ ዘመኑ የመንፈስ ቅዱስ ዘመን ነበር እና መዝሙርም መንፈስ ቅዱስ ይሰጣል፣ ዜማውም ይሰጣል፣ ሞገስም ይሰጣል፣ ጸጋውም ይሰጣል። ለበሽተኞች ስንጸልይ አስደናቂ ነገር እግዚአብሔር ሲያደርግ እኛም ተሰደናል፣ ተደብድበናል አሉ። ተዋቸው ይግቡ፣ እንደኛ ድርጅት እስኪሆኑ ድረስ አሉ። እንደኛ ድርጅት እስኪሆኑ ድረስ ተዋቸው። ማን ነው ቤተክርስቲያኖችን የሚመራው? መንፈስ ቅዱስ ብቻውን ነው ወይስ እኛ ነን? ወይስ ብዙ መንፈስ ቅዱስ ጥቂትኛ? ወይስ ብዙ እኛ ጥቂት መንፈስ ቅዱስ? ማን እያደረገ ነው? ከጉባኤው ነው እኮ የተለዩ የተመረጡ ኮከቦች አይደለም የምንፈልገው እኛ። አካሉ ነው ጌታ የሚያውቀው። ስጦታ የሰጠው ለአካሉ ነው እንጂ ለኮከቦች አይደለም። መድረክ ላይ ሲነሳ እኮ ሙዚቃው ሲነሳና መዝሙር ሲዘመር እሳት እኮ መውረድ አለበት። እሳት እሳት ነው ጩኸቴ እስከ ሞትም ፍላጎቴ፣ ነፍሴ በኃያሉ እሳት ገላለች። አሮጌው ሰው ሞቷል፣ አዲስ ሰው ተተክቷል። ነፍሴ በኃያሉ እሳት ገላለች። ስሜ ጋይም ክብራብ ይባላል። የተወለድኩበት ዘመን በኢትዮጵያ አቆጣጠር እንግዲህ 40 መሰለኝ 1940 ወይም በፈረንጆች 47 ነው እንግዲህ ኦክቶበር 39 መሆን አለበት። 8 ዓመት ነው የሚለያዩት። 7 ዓመት ነው የሚለያዩት። ልክ ነው። 40 ነው የተወለድኩት። 1940 በኢትዮጵያ አቆጣጠር፣ በፈረንጆች 47 ነው የተወለድኩት እና የተወለድኩበት ቦታ ደግሞ በከረና በአስመራ መካከል ነው እና የገበሬ ልጅ ነኝ እና በክረምት ብዙ ጊዜ ከወላጆቼ ጋር የማሳልፈው ከብት የጠበቅን፣ ፍየል የጠበቅን፣ ዝንጀሮ ያሳደድን እንደዚህ ነው ያደግነው እና ከ5ኛ እስከ 8ኛ አስመራ ነው የተማርኩት። ከዛ ለመጀመሪያ ጊዜ ቪሌጅ ፖሊቴክኒክ ባህር ዳር ፖሊቴክኒክ ራሻኖች ሰርተው እዛ ተቀበረና 8ኛ ፈተና መልቀቂያ ይባል ነበር። እሱን አልፈን ጥሩ ውጤት ያመጣ ሰው ተብሎ እንግዲህ እዛና ንግድ ትምህርት ቤት ነው የተመደብነው እና እዛ ተመደብኩኝ ባህር ዳር እና 250 ተማሪዎች ነው የመጣ ነው ከ8ኛ ክፍል እዛ። ከኛ በኋላ ግን ከ10ኛ ክፍል መውሰድ ጀመር ትምህርት ቤቱ። 2ኛ ዓመት ሆኜ በልደትና በአዲስ ዓመት መካከል በፈረንጆች ማለት ነው እረፍት ነበረንና እኛ እንጫወታለን። እንግዲህ ሩቅ ስለሆነ ሀገራችን መሄድ አንችልም፣ ገንዘብም ያንን ከፍሎ መሄድ አይቻልም እና
እዛ የተጫወትን አንድ አስተማሪ የታወቀ ሰው ነው እሱ የውሃ ቦይ ያስገባል እና ባህር ዳር ከመጣሁ በኋላ በሁለተኛ ዓመት እንግዲህ እረፍት ነበርና ስንጫወት ይሄ አስተማሪ እርዳታ ፈለገ። ይሄ ትልቁ ቦይ ለማስገባት ፈልጉ ጉድጓድ ውስጥ ሰው ላከብን ጥራቸው ብሎ ሰውየው ሲመጣ እረፍታችን አንመጣም ማለት ነው። ደግሞ ላከኛ ምን ቢያልን ሶስተኛ ራሱ መጣ። ጨዋታው ተበተነ እና ዞሬ ወደ እሱ መጣሁና ለምን ነው ናስል ያልመጣ አለኝ። አልሰማሁም አልኩት እና ለምን ትዋሻለህ? መዋሸት አያስፈልግም አለኝ። ይሄን ሲለኝ ልቤ በጣም ተነካ። በጣም እና በትምህርት ቤቱና በጣና ሐይቅ መካከል መንገድ ብቻ ነው ያለው። ከግቢ ወጣሁ። የት እንደሄድኩኝ ምን እንደሆንኩኝ አላውቅም። ግን ቻፕሉ ጋሽ ሚሊዮን እንግዲህ ሚሊዮን በለጠ የሚባል ዳይሬክተር ነበር። እሱ የሆነ ቻፕል ሰርቷል ጫካ ውስጥ እንደሆነ ትንሽ ፕሎት ወስዶ ምናልባት 5x6 ትሆናለች ወይም 5x7 ትሆናለች ሜትር ገዝቶ ጸሎት ቤት ሰርቷል አንድ ክፍል እና ያን ጫካ ነው ያለው። ከዚህ በፊት ሄጄ አላውቅም። ምዕራብ ይሁን ምስራቅ ይሁን ደቡብ ይሁን አላውቀውም የት ነው። እኔ ግን ከዛ ከአስተማሪው ከተናገርኩ በኋላ ራሴን በማላውቀው ሁኔታ እዛ ቻፕል መጣሁና አስተናጋጅ ሰው ነበርና ምን ፈለግክ አለኝ። እኔ ሰው እፈልጋለሁ ግባ አለኝ። አይ ሰው ነው የምፈልገው ላክልኝ አልኩት እና ጋሽ ሚሊዮን መጣ። ምን ነው አለኝ። እኔ ደስተኛ አይደለሁም አልኩት። ደስተኛ አይደለሁም አልኩት። ከዛ በኋላ ምን እንደተናገርኩት ዝም አይለኝም። እንግዲህ ለእግዚአብሔር አንተ የነገርከኝ ለእግዚአብሔር ንገረው አለኝ። እንዴት እንደሚነገር ለእግዚአብሔር አላውቅም አልኩት። እና እሺ ከእኔ በኋላ ተከተል ብሎ የንስሐ ጸሎት አጸለየኝ። ጌታን ተቀበልኩ ማለት ነው። በዛን ደቂቃ ከትከሻዬ ላይ የወረደው ሸክም በደንብ አውቀዋለሁ። ህይወቴ አንድ ሰው ነበርኩኝ፣ ሌላ ሰው ሆንኩኝ በዛ ደቂቃ። እና እዛ ነበሩ ወገኖች የሚያመልኩ ያልኳቸው ምንድነው የኔ ደስቲኒ ከነኚህ ሰዎች ጋር ነው። ምክንያቱ ከኤርትራ የመጣ ነው 11 ሰዎች ነበር። አብረን ነው የምንበላው፣ አብረን ነው የምንጫወተው፣ አብረን ነው የምንተኛው፣ ሁሉ አብረን ነው። መካከላችን ሰው አይገባም። አንዱ የትግራይ ልጅ ነው፣ አንዱ የጎንደር ልጅ ነው። ቢሆንም 11ዳችን አብረን ነን። እና ማታ መጥተን ከዛ ከነኚህ ወገኖች ጋር እራት ስበላ አንዱ መጣና ግራ ገባሁ። ምን ታደርጋለህ እዚህ ተነሳለኝ። አይ እዚህ ሆናለሁ ያልኩት በጥፊ ደህና አድርጎ ሰጠኝ። ተነስ ከዚህ ብሎ ግድ የለም እዚህ ነው የምሆነው አልኩት። ከዛ እሱ ሄደ ወደ ቦታው። እንግዲህ ህይወቴ በዛን ጊዜ ከነኚህ ወገኖች ጋር ተጣመረ። በባህር ዳር የነበረው ህይወት በጣም አስደናቂ ህይወት ነበር። ጠዋት በ11 ሰዓት እንሄዳለን ለጸሎት። ከዛ በኋላ በብሬክ አለ፣ ከሰዓት በፊት ባለው ትምህርት እረፍት አለ። በእረፍት ጊዜ እንገናኛለን። ከምሳ በፊት እንጸልያለን። የሰዓት በኋላ ያለው እረፍት እንገናኛለን። ማታ ደግሞ ሄደን እንጸልያለን። ህይወታችን ጸሎት ብቻ ነበር እና ህይወታችን በጣም ድራማቲክ በሆነ ነገር ተለወጠ፣ ለውጥ አመጣ። በሚቀጥለው ዓመት እኔ ማስመሪያ ሄድኩኝ። ሌሎች ወገኖቻችን ወደ የመጡበት ቦታ ሄዱ እና በአዋሳ ከተማ ስብሰባ ነበር እና በዛ መንፈስ ቅዱስ የተቀበሉ ወገኖች ነበሩ። አንዱ ከነሱ ካሳ አጋፋሪ ይባላል እና ከዛ ተቀብለው መጡ ጥቂቶቹ። እኔ ማስመሪያ ሄጄ አስተማሪያችን አንዱ ወዝጌ ስዩም የሚባል ነበር ከዩኒቨርሲቲ መጥቶ ናሽናል ሰርቪስ፣ እሱ ማስመሪያ ነው። ስለዚህ እኔም ተገናኘን። ሆቴል ነበር የሚኖረው እሱ ኢትዮጵያ ሆቴል የሚባል እና በዛን ጊዜ ዓለም ብስራትና ቤተ መንግስቱ ከሀረር ተመርቀው እዛ ለማስተማር መጥተዋል። ኤርትራ ተመድበዋል። እነሱ በመንፈስ ቅዱስ ተጠምቀው ነው የመጡት እና ተገናኘን፣ ጸለዩልን። ሁለታችን በመንፈስ ቅዱስ ተሞላን እና ከዛ ስመጣ ወደ ትምህርት ቤት 3ኛ ዓመት ሆነን እነሱም እነ ካሳም ከዚህ ሲመጡ በመንፈስ ቅዱስ ተሞልተን የተገናኘ ነው። ህይወታችን በጣም 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 ተገለባበጠ። እንግዲህ ከዛው ጊዜያችን ጨርሰን ወደ አዲስ አበባ መጣን። ባህር ዳር በነበርንበት ጊዜ ግን ከተማው ህዝቡ በምስክርነታችን በጣም ደርሰንበታል። ከዛም ጎንደር እየሄድንም ጎንደር የጤና ጣቢያ ነበር፣ እዛ ሄደን ወገኖችን አገኘን። እነሱን በመንፈስ ቅዱስ ተሞሉ።
እና እንዲህ የመሰለ ህይወት ነበረን እዛ። ከዛ አዲስ አበባ መጣን። በአንድ በኩል ተግዳሮት ነበር። ተግዳሮት ግን እንዳወሳሰድህ ነው። ከዛ ግራጁዌት ባደረግነው በአመቱ ኮንፈረንስ ያዘጋጁ ወገኖች ኮንፈረንስ ያዘጋጁ ዳስ ሲሰሩ ቤተክርስቲያን ደወሉ። ኦርቶዶክስ ቤተክርስቲያን ቄሶችና ህዝቡን አሰባስበው መጡ። ወገኖቻችን ደበደቡ። በብዛት የተጎዱ ሆስፒታል የገቡ ነበሩ። ያ ቻፕል ደግሞ ሲሚንቶ ብቻ ነው ታች የቀረው፣ በሙሉ አፍርሰውታል። እና ተግዳሮት አለ። ከዛ በኋላ ብዙ ስደት ነበር። ግን ለስደቱ ተቀብለ ነው አናስተናግደው፣ በእምነታችንና በስብሰባችን እንቀጥል ነበር። እና እንግዲህ ነበር ከጧቱ ነበር እሱ። አንድ እግረ መንገድ የመጥቀስ የምፈልገው ምንድን ነው፣ በዛን ጊዜ በነበረው ሁኔታ ቤተክርስቲያን ከተዘጋ በኋላ እንደገና ተዘጋ ቤተክርስቲያን። እና እኔም በዛን ጊዜ ሽማግሌ ነበርኩኝ። እንግዲህ የመጀመሪያዎቹ ሽማግሌዎቹ አንዳንዶቹ ከአገር ወጥቷል። ስንረከብ እንግዲህ በዛን ጊዜ የነበሩ ሽማግሌዎች እስከማስታውሰው ድረስ ከበደ ወልደ ማርያም፣ ፊልጶስ ከሜሬ፣ ንጉሴም በዛን ጊዜ ተጨምረዋል። ከዛ በኋላ እኔ ተጨመርኩኝ። ከበደና መለሰም ማነው ከበደና ፊልጶስም ወጡ እና ሁለታችን ቀረን። እና መካኒውስ ሄደን ያናገርናቸው ትዝ ይለኛል። መካኒውስም ችግር ሆነባቸው። እነኚህ መናፍቃውያን ናቸው ወይስ ክርስቲያኖች ናቸው የሚል ትልቅ ጥያቄ መጣ። እንግዲህ በየቦታው ተቃውሞ ስለነበር ኤስአይኤም በይበልጥ በጽሁፍ ነበር፣ ቃለ ሕይወት በዛ ጊዜ በጽሁፍ ነበር እኛን የሚያሳልፍ ጽሁፍ ይበትን ነበር መናፍቃውያን ናቸው እያለ። እና መካኒውስ ግን እንዲህ ለማድረግ አልፈለገም። ፎርማሊ ቄስ ጉድና የቤተክርስቲያኑ ዋና ጸሐፊ ነበር የመካኒውስ ቤተክርስቲያን። እና እሱ እና 3 ቴዎሎጂያንስ አንዱ ከኖርዌይ አንዱ ከጀርመን ሁለት ከኖርዌይ አንዱ ከጀርመን እና እሳቸው ሆነው ይጠና ተብሎ ተነገረ። እንግዲህ እሳቸው አንዴ ተገኝቶ ያውቁም በስብሰባችን ቄስ ጉድና። ምክንያት በኋላ ታሪኩ ሳያውቀው ልጨርሶና የእነኚህ ውጤት ምን ነበር? እንደኛ ክርስቲያኖች ናቸው፣ በስላሴ የሚያምኑ ክርስቲያኖች ናቸው ተብሎ ድምዳሜ የተሰጠው። አንዱ ከእነሱ እንዲያውም በመንፈስ ቅዱስ ተሞላ። በኋላ እንግሊዝ ቪከን ይባላል፣ ሴቨሮስ የሚባል ነበር ከኖርዌይ። በጣም ጥሩ ሰው፣ እሱም ጀርመኑን አላውቀውም በእውነት ግን ጥሩ ሰዎች ነበሩና ለቤተክርስቲያኒቱ ቀረበ። ቤተክርስቲያኒቱ እንደ ክርስቲያኖች ተቀበሉ። ሌሎቹ እንግዲህ ከዛ በኋላ ታሪክ ነው። ባፕቲስቱ፣ ኤስአይኤሙ፣ ቃለ ሕይወቱ እነዚህ ከዛ በኋላ መናፍቃውያን ማለትም አቆሙ እነሱ። በኋላ ስረዳው እሳቸውም የመሰከሩት ምስክር ነበር። ቄስ ጉድና ቴዎሎጂ ሊማሩ ወጣት ሆነው ከዚህ ወደ አሜሪካ ሄዱ እና የሚማሩበት ቴዎሎጂው ይሄ ሊበራል ቴዎሎጂ ነበር እና ኦልሞስት ከውስጣቸው የነበረ እምነትና የጌታ ፍቅር አስወጣው። ግን ዊኬንድ ወይም ደግሞ ቅዳሜና እሁድ ከግቢያቸው ማዶ ደግሞ አንድ የጥቁሮች ፔንቴኮስታል ቸርች ነበር። እዛ ነው የሚሄዱት። እዛ ይሄዱና ተመልተው ታድሰው ደህና ሆነው ይመጣሉ። አንድ ሳምንት ደግሞ እዚህ ሲማሩ ሙጥጥ አድርጎ ያወጣዋል። እና ያ የጥቁሮች ፔንቴኮስታል ቸርች ባይኖር ከሃዲ ሆኜ ነው የመጣዋል። ስለዚህ እሳቸው ኦልሬዲ ይህ መልካም እንደሆነ ግንዛቤና ይዞታ ነበራቸው። እና አንዱ ምንድነው ወደ 40 ሰዓት የሚያህል ኢንተርቪው ነበር። በግሌ እንግዲህ ምን ያህል ሰዓት እንዳደረጉኝ አላውቅም፣ ግን እዛ መካኒውስ ሆስቴል ነበር የተደረግኩት። እና ብዙ ጥያቄ ነበርና እነሱ ማጣራት አለባቸው። እምነታችን፣ ይዞታችን፣ እውቀታችን፣ ትምህርታችን። ቴዎሎጂ እኮ የተማረ ሰው የለም፣ ግን እምነታችን በውስጥ የእግዚአብሔር ቃል በውስጣችን የሞላ ነበር። አንድ የረሳሁት ምንድነው እንደ ዳንኩኝ ወደ ጥር ታህሳስ መጨረሻ ነው የዳንኩት እና ቤተሰቦቼ ጋር ሰኔ እስኪሄድ ድረስ አዲስ ኪዳን ተሰጥቶኝ ከ15 በላይ ነው ያነበብኩት። አዲስ ኪዳን በላሁት በውስጤ በውስጣችን። በዛን ጊዜ የነበረው ነገር የእግዚአብሔር ቃል ፍቅር፣ የጸሎት ፍቅር፣ የወንድሞች ፍቅር፣ ጌታ ስለ ጌታ መመስከር ያለው ፍቅር እንደ እሳት ሰድ ነበር ሁላችንም የምናደርገው። እና እግዚአብሔር ረድቶን እነሱ ኢንተርቪው ሲያደርጉ እንግዲህ እነሱ ቴዎሎጂያንስ ናቸው። ምን ጥያቄ እንደጠይቁኝ ዝም አይለኝም፣ ግን እኛ እንመልሳለን።
እግዚአብሔር መንፈስም በዛ ውስጥ አለ እና በዚህ በኩል ደህና ሆነልን ለማለት ነው። ግን ይቀጥልና በዛን ጊዜ አንድ ጊዜ እዛ ቸርች የመጡ ሰዎች ነበሩ። እዛው መካኒስ ቤተክርስቲያን የመጡ ወገኖች ነበሩ እና አንዳንዶቹ አባረሩ፣ እዚህ እንዳትገቡ አሉ። ቄስ ባድመ የሚባሉ መካኒሱን ከጀመሩት አዛውንት ነበሩ እዛ። እሳቸው የጎጃም ቄስ ናቸው እና ምን አሏቸው? ተዋቸው፣ እኛም ጊዮርጊስ እንደዚህ እንደነሱ ተሰደናል፣ ተደብድበናል። ለበሽተኞች ስንጸልይ አስደናቂ ነገር እግዚአብሔር ሲያደርግ እኛም ተሰደናል፣ ተደብድበናል አሉ። ተዋቸው ይግቡ፣ እንደኛ ድርጅት እስኪሆኑ ድረስ አሉ። እንደኛ ድርጅት እስኪሆኑ ድረስ ተዋቸው። ድርጅት ሲሆን ሰው እንግዲህ ችግር አለው ማለት ነው። ለመንፈሳዊ መነቃቃት ጌታ ወደሚመራው መንፈስ ወደሚናገረው ማዘንበል ያስቸግራል። ምክንያቱ ድርጅቱ የሚለው አንድ ነገር፣ በወቅቱ እግዚአብሔር የሚናገረው ደግሞ ሌላ ነገር ነው። ምክንያቱ በይስከል የምናምነው በእውነት የምናምነው ምንድን ነው? እግዚአብሔር ሙሉ ወንጌልን ሲያስነሳ ሲጠራ እኛን ሲያድንና ያ እንቅስቃሴ ሲጀምር መንፈስ ቅዱስን ለማስተናገድ ለማስተዋወቅ በአገሪቱ የመንፈስ ቅዱስ እሳት ለማብዛት ነው እንጂ ሌላ ነገር አልጠራንም። ይሄ ደግሞ ታይቷል። በቃ አንድ አስተማሪ ጎጃም ይሄዳል፣ አንድ አስተማሪ ኢሉባቡር ይሄዳል፣ አንድ አስተማሪ የትም ቦታ ይሄዳል። ወይም የጤና ጣቢያ ሰው የጤና ባለሙያ ወይም አስተዳዳሪ በሄዱበት አንድ ሰው ብቻ ይሄዳል አይደል? እዛው ቸርች ይከፈታል፣ እዛው ጸሎት ቤት ይከፈታል፣ እዛው ታሪክ ነው የሚሆነው። ታሪክ ምክንያቱ ጊዜው የእግዚአብሔር ጊዜ ነበር። ራሱ የሚነዳው ራሱ የሚመራው ራሱ ኃይልና ስልጣን የሰጠው ጊዜ ነበር እና እሳቸው ያሉትን ነው የነበረ። እንደኛ ድርጅት እስከሆነ ድረስ ተዋቸው አሉ። እውነት ነው። በአንድ በኩል እንዲያው ፍሌክሲብል የሆነ ስርዓት መኖር ክፉ አይደለም፣ ስርዓት መኖር አለበት። ግን እንዲሁ በቃ ወጥሮ የሚይዝ ስርዓት ደግሞ ሪጂድ ነው። እንደኛ ድርጅት እስከሆነ ስለ ማለት ምንድነው? ድርጅትን የሚያካሄደው እንጂ መንፈስ ቅዱስ ብዙ ቦታ ያለው ለማለት ነው። አሁንም እኛ መጠንቀቅ ያለብን በሙሉ ወገን ምንድነው? ማን ነው ቤተክርስቲያኖችን የሚመራው? መንፈስ ቅዱስ ብቻውን ነው ወይስ እኛ ነን? ወይስ ብዙ መንፈስ ቅዱስ ጥቂት እኛ? ወይስ ብዙ እኛ ጥቂት መንፈስ ቅዱስ? ማን እያደረገ ነው? ይሄ አስደናቂ ነገር ነው። ማን እያደረገ ነው? አንድ ኮሚቴ በላዩ ላይ ኮሚቴ በላዩ ላይ ኮሚቴ። ድሮ ኮሚቴ አናውቅም እንዳልነው ምንድነው? አንድ ቻፕል ነበረች። ያቺ ቻፕል ምናልባት ብንሰበሰበው 500 ሰዎች እንሆናለን። 500 ሰዎች የአገሪቱን መንግስት አናወጡ እኮ፣ የቤተ ክህነትን አናወጡት እኮ። የጸጥታ መስሪያ ቤትና የሀገር ግዛት አስተዳደር ደብዳቤ በአገሪቱ በሙሉ ያሰራጩት። እንደዚህ የሚባሉ መናፍቃውያን አሉ፣ ክፉ የሆኑ ሴቶችን የሚያስረግዙ ገንዘብ ወረደን ከሰማይ ብለው ሰውን የሚያታሉ አሉ። ተማሪዎች ጨቅላዎች ነው። ግን አገሪቱ ተንቀጠቀጠች። ለምን? የመንፈስ ቅዱስ ጉዳይ ነው። እኛ አይደለም መንፈስ ቅዱስ። እኛ ማስማችን እኮ አይታወቅም። ትዝ ይለኛል ይሄ ጋይን ቤት የሚባለው ቦታ፣ ጸሎት ቤት የሚባለው ቦታ ጸጥታ እዛው ከዙ በላይ ነው። ሶስተኛ ፖሊስ ጣቢያ በዛ ላይ ነው ያለው። ከጸጥታ ደብዳቤ ይመጣል በሳምንቱ እና ተከራይተንበት የነበረ ቤት እናት አሉ። እሳቸው ይሄው ደብዳቤ መጥቶልሃል ብለው ይሰጡኛል እና ሳነበው ሪፖርት አድርግ ነው የሚለው። ወደ ጸጥታ ክፍል ሪፖርት አድርግ ይላል። ግን ስሜ አንዴ በደንብ አይጠሩትም። አንዴ ጋይብ ይላሉ፣ አንዴ ወዲያ ይላሉ። አንዴ 3 ጊዜ ላኩት፣ 3 ጊዜ አልሄድኩም። ስሜ አይደለም ብዬ ክሴ ውስጥ ከትቼ እሄዳለሁ። እነሱም ተውት። ምንድነው? እኔም እንደዛ ያደርገኝ እግዚአብሔር ነው። እዛ ብሄድ እኮ ሁለተኛ ቢባል እኮ ልዘጋም ነው። አልሄድኩም። እነሱም ተውት ነገሩ። እግዚአብሔር እንደዚህ አድርጎ ይሰራ ነበር። ምንድነው? ለእግዚአብሔር መንፈስ ማስተናገድ። ጌታ ምን እያደረገ ነው? መንፈስ ቅዱስ ምን እያለ ነው? እያጤን እንደው ከቃሉ ጋር ተያይዘን እግዚአብሔር መንፈስ ቅዱስ ማስተናገድ እንችል ነበር። ድሮ ማስተናገድ እንችል ነበር። ገርነት ነበር፣ ፍቅር ነበር፣ መስዋዕትነት ነበር። ብዙ ወገኖች ናቸው የተደበደቡት። በሄድንበት ቦታ ድብደባው አንድ ፓርት ነው። ደብረ ዘይት፣ ሐረር፣ በወለጋ በየቦታው መደብደብ ባህር ዳር ያለ ነገር ነው። ይህ ደግሞ ዲያብሎስ ያውቀዋል። ሊመጣ ያለውን ነገር ስለገባው
እኛን ማሳደድ ስራው ነበር። ስደት ደግሞ አንድ ነገር ለክርስቲያንና ለቤተክርስቲያን ትልቁ በረከት ነው። ስደት ካለ ጥራት አለ። ስደት ከሌለ እንዲሁ ነው፣ እንደነገሩ እንደ ጎርፍ ነው የሚሄደው እና በአሁኑ ሰዓትም ለቤተክርስቲያን ስደት ጠቃሚ ነው እንጂ ክፉ አይደለም። በየቦታው ቢሰደዱ ወገኖች መቼስ ለእነሱ መድረስ አለብን፣ ግን ማዘን የለብንም። ከኛ በተሻለ ጠርተው ከኛ በተሻለ እምነታቸው አምሮ ጠንክሮ ነው የምናገኛቸውና ስደት ለክርስቲያን የዕጣው ክፍል ነው። በዚህም መደሰት አለብን። ደስ ይበላችሁ ይላል እኮ ስለ እናንተ ክፉ ሲናገሩ ደስ ይበላችሁ። ያዕቆብ ደግሞ ምን ይላል? ልዩ ልዩ ፈተና ሲደርስባችሁ እንደምን ደስታ ቁጠሩት። ይሄ ነው ማደጊያው፣ ማንጽያው፣ ወደ እግዚአብሔር ማስጠጊያው ስደት ነው። ከቤት ይሁን፣ ከትምህርት ቤት ይሁን፣ ከጎረቤት ይሁን፣ ከህብረተሰብ ይሁን፣ ከመንግስት ይሁን፣ ከቤተ ክህነት ይሁን ስደት መልካም ነው። ስለዚህ ስደት ሲመጣ እግዚአብሔር አሰበን ማለት አለብን። ጌታቸው ምክረ ወንድማችን ከሐረር የተመረቀ ግራጁዌት ነበር። ከዩኒቨርሲቲም ተመርቀዋል። እሱ አኮርዲዮን ይጫወታል እና አዲስ ወርቁ ጊታር ይጫወታል። ይገዙ የሚባል ወንድም ነበር እና እሱ ደግሞ የተለያዩ ይጫወታል። ልክ ነው። ከሙዚቃ ትምህርት ቤት ነበር። ግርማ ደግሞ ወንድማችን ግርማ እሱም ይጫወቱ ነበርና ጥሩ ሙዚቃ የሚችሉ ወገኖች ነበሩ። አስደናቂ ጊዜ ነበረ። ራሳችን በራሳችን በጣም ደስ የሚል ጊዜ ነበረ። እንግዲህ መጀመሪያ አንዳንዱ ስንዘምረው የነበረው ከእንግሊዝኛ ተተርጉሞ ነው። በራሳችን ተርጉመን የምንወደው ነበር፣ በጣም ለመንፈሳችን ለጉባኤያችን የሚመች ነገር። ከዛ በኋላ ግን ባልሳሳት ጅማሬ የጀመረው ለገሰ ወትሮ ነው። ከሞት ያድናል የሚል መዝሙር አመጣ። እንግዲህ እሱ በጣም ከባድ ነው እሱን መከተል ዜማውን፣ ግን እኛ አሻሽል ነው። ከዛም በኋላ ነው የአገሩ ባህል በተመለከተ ዜማ መዘመር የጀመርነው። በየቦታው እንዘምር ነበር። ቢዘጋም ቸርቹም በየጊዜው ቤተክርስቲያን ቢዘጋም ማቆም አልተቻለም። እንዲያው በነገሩ ላይ ብስራት ወንጌል ማስቀዳት ፈልገን ፈቃደኞች አልነበረም በጊዜው። የት ሄድን? ኢትዮጵያ ሬዲዮ ሄድን። ኢትዮጵያ ሬዲዮ ተቀዳን። አንድ ክርስቲያን ወንድም ነበር ከመካኒስ ቤተክርስቲያን፣ እሱ ጋበዘን፣ ዘመርን። እዛ በሁዳዴ በሙሉ ሲዘመር ነበር እና በአገሪቱ ታላቅ ለውጥ ነው ያመጣው። እንግዲህ የድሮ ያለው ያለ በሁዳዴ ጊዜ የሚዘመረው ነገር ምንድነው በገና የመሰለው ነገር ነው፣ ቀስ ብሎ ነው የሚሄደው። ይሄ ግን በአዲስ ሪዝም ባለው በሙዚቃ ባለው በሰዎች በኩል አነጣጥሮ የሚሄድ ቃላት ነበር እና አገሪቱ በሙሉ በዚህ ነገር ተያዘች እና እዛ የገባንበት ምክንያት ደግሞ እዛ የሚሰራ ክርስቲያን ወንድም ስለነበረ ነው። ማስፈቀዱን አለማስፈቀዱን አላውቅም። በሱ በኩል እያገባን ዘመርን፣ ወጣን። እኛ ከዛ በኋላ የሆነው ነገር አናውቅም። አቶ አርአያ ቤተሰብ የሚባሉ ነበሩ። እዛ ራስ ደስታ ሆስፒታል አጠገብ ያለው የሉትራን ቸርች የዛ አባሎች ናቸው፣ ግሩም ወገኖች እና እምነት አርአያ፣ ሰሎሞን አርአያ እዛ የሚሰራ የነበረ ሌላ ወንድማችን አለ። እነሱ በቀናጆች ነገር ነው እና እንግዲህ የክርስትና ሕይወት የብዙ ድጋፍ አለበት። ከዛም ከዚህም በተረፈ በየቦታው ይሄን ዘምረናል። ጅማም ሄደናል፣ ናዝሬትም ሄደናል። በየቦታው ይሄን ስንዘምር ነበር። ግን አንደኛ ነገር ዘመኑ የመንፈስ ቅዱስ ዘመን ነበር እና መዝሙርም መንፈስ ቅዱስ ይሰጣል፣ ዜማውም ይሰጣል፣ ሞገስም ይሰጣል፣ ጸጋውም ይሰጣል እና በጣም እጅግ አስደናቂ የሆነ ውጤት ነበረው እሱ እንጂ ሁላችን ተማሪዎች ነን። እየሮጥን የምንመጣው አጥንተን ሆነን የምንሄደው። በጣም ከባድ ዩኒቨርሲቲ ከባድ ጊዜ ነበር። መሐንዲስ ነበር ማጠናው። ቢሆንም በሳምንት አንድ ቀን ሮብ መሰለኝ የነበረው ጥናታችን፣ ሮብ ማታ እንመጣለን። ከየትም ሰው ከየትም ነው የሚመጣው። ቅዳሜ ደግሞ ከሰዓት በኋላ በሙሉ ነበር። እሁድ አገልግሎት ነው። እንግዲህ በዚህ ሁኔታ ነው ሁኔታችን ያለፈው። በዛን ጊዜ የነበረ የቤተክርስቲያን ሕይወት በጣም አስደናቂ ነገር ነው። ሽማግሌዎች ነበሩ፣ ግን የሽማግሌዎች ሮል እርስ በርሳቸው እዛው ይነጋገራሉ እንጂ ቤተ ክርስቲያኖችን ይነዳ የነበረው
የእግዚአብሔር መንፈስና የእግዚአብሔር ኃይል ያንዳንዱ አገልጋይ በጾም በጸሎት የሚተጋ በቃ በፍቅር የተቀጣጠልን ሰዎች ነበር። በዛን ጊዜ በአራት ድምፅ ምን ዘምር ነበር። እሱ ደግሞ ውበት ነበር። በአራት ድምፅ ውበት ነበር። እኛ በይበልጥ በጣም እንደሰትበት ነበር። አንዱ ሶፕራኖ፣ አንዱ አልቶ፣ አንዱ ቴነር፣ አንዱ ቤዝ ሆኖ ሲዘምር ማይ አስደናቂ ጊዜ ነበር። ሙሉ ወንጌል እንዴት ወደ ሙሉ ወንጌል መጣህ ሳይሆን ሙሉ ወንጌል እንዴት ወደ አንተ መጣሽ ነው የሚባለው። ምክንያቱም እኛ ስንድን ስናገለግል ለብዙ ዓመታት ሙሉ ወንጌል የሚባል ስም አልነበረንም። በኋላ እነ ወንድም ኃይሌ እነ ዘለቀም የተለያዩ ወገኖች ሄደው ሲያገለግሉ በየቦታው ሲያገለግሉ ከየት ናቸው ይባላሉ። መልስ የለም። ከዚህ ነን አይባልም፣ ምክንያት ስም የለንም። እና ከዛ የተነሳ ስም ማውጣት ነበረብን። ቀደም ብሎ ተሞክሮ ነበር፣ እሱ ግን አልጸናም። ጥንታዊት የእግዚአብሔር ቤተክርስቲያን ነው እንደዚህ የሚባል ነበር፣ እሱ ቀርቷል። እና አሁን ሙሉ ወንጌል የሚባል ስም አጸደቅ ነው። አፍንጮ በር የነበረ መኖሪያ ነበር ከበደና ኃይል የሚኖሩበት። እዛም የጸሎት ቦታ የስብሰባ ቦታ እናደርግበታለን። እዛ ተሰብስበን ሙሉ ወንጌል የሚባል ስም ሲወጣ ትዝ ይለኛል ነበር። ከዛ በኋላ ነው እንግዲህ ሙሉ ወንጌል የተባለው። እና አንዳንዱ ሙሉ ወንጌል ለሚለው ስም ህይወቱን ይሰጥበታል። እኛ ለስሙ ህይወታችን አንሰጥም፣ ለጌታ ነው ህይወታችን የምንሰጠው። መጥሪያ ነው እኮ ጋይም ማለት የተለየ ነገር አይደለም። ይሄ መጥሪያ ነው እንጂ ከዛ በላይ የለውም አይደለም እንዴ? ሌላ ሲባል እንደዚህ ነው። እና እሱ መጥሪያ ነው እንጂ የተለየ ነገር የለውም። ይሄን ማወቅ አለበት። የኛ ሚሽን ግን የቤተ ክርስቲያኖች ሚሽን ግን መንፈስ ቅዱስን ለማቀጣጠል፣ መንፈስ ቅዱስን ለማስተናገድ፣ መንፈስ ቅዱስን ለማስተዋወቅ፣ የመንፈስ ቅዱስ አገልግሎት ለማጉላት ለማሳየት ነው። አሁንም ወደዛ መመለስ አለብን። ወንጌል መስበክ አደራችን ነው። ከጌታ የተቀበልነው አደራ ነው፣ እንሰብካለን። ግን በይበልጥ የኛ ጉዳይ የሙሉ ወንጌል ጉዳይ የመንፈስ ቅዱስ ጉዳይ ነው። በመንፈስ ቅዱስ ተሞልቶ ተቀጣጥሎ ማገልገል፣ መኖር፣ መንፈስ ቅዱስን ማስተናገድ፣ የጥበብና የእውቀትን መንፈስ መቀበል፣ ቅዱሳን መናፍስን መለየት፣ እግዚአብሔር የሚያመጣውን ነገር ከፊታችን ያለው እግዚአብሔር ያዘጋጀውን ነገር መናገር እና ወደዚህ እንድትመለስ ጸሎቴ ነው። እንደ ማንኛውም አይደለም። ሌሎችም ሚሽን አላቸው፣ መልካም ነው፣ ሁሉ ወርቅ ነው። እኛ ግን የዚች ቤተክርስቲያን ሚሽን ዋና ነገሩ የመንፈስ ቅዱስ አገልግሎት ነው። የመንፈስ ቅዱስ ስራ ነው። መንፈስ ቅዱስን ማስተናገድ ነው። ሌላው ሳንተው ማለት ነው። ግን ቅድሚያ የሚሰጠው ይሄ ነው። ስለዚህ በየሙሉ ወንጌል ቤተክርስቲያን የመንፈስ ቅዱስ መቀጣጠል መኖር አለበት። በመንፈስ ቅዱስ መጸለይ፣ በመንፈስ ቅዱስ ማሰብ፣ መናገር፣ መዘመር፣ ትንቢት መናገር ነው። ድንቅና ተአምራት ማድረግ መኖር አለበት። ከጉባኤው ነው እኮ የተለዩ የተመረጡ ኮከቦች አይደለም የምንፈልገው እኛ። አካሉ ነው ጌታ የሚያውቀው። ስጦታ የሰጠው ለአካሉ ነው እንጂ ለኮከቦች አይደለም። ይሄን ነው አንዱ ማወቅና ማስተማር ያለብን። መኖራቸው ጥሩ ነው እነኚህ ወገኖቻችን፣ ግን የአካሉ አካል ናቸው እንጂ ብቻቸውን ወጥተው በመድረክ ላይ እኔ የሚሉበት አይደለም። እንዲህ የመሰለ ነገር በእኛ አልነበረም፣ መኖርም የለበትም። እነዚህን ስጦታውን እናከብራለን፣ እነኚህ ወገኖቻችን እናከብራለን፣ ግን የአካሉ አካል ናቸው፣ የአካሉ ቡድን ናቸው። እና ግን እኛ ሀሳባችን ጉባኤውን አካሉን እንዴት እናሳድጋለን፣ በመንፈስ እንዲቀጣጠል እናደርጋለን። ያቸው መድረክ ላይ ሲነሳ እኮ ሙዚቃው ሲነሳና መዝሙር ሲዘመር እሳት እኮ መውረድ አለበት። እሳት እሳት ነው ጩኸቴ እስከ ሞትም ፍላጎቴ፣ ነፍሴ በኃያሉ እሳት ገላለች። አሮጌው ሰው ሞቷል፣ አዲስ ሰው ተተክቷል። ነፍሴ በኃያሉ እሳት ገላለች። ይሄ ነው ጥሪያችን፣ ይሄ ነው ይዞታችን። ባንተ ያለው አዲስ ነገር አለ፣ የተለየ ነገር አለ ተብሎ መታየት አለበት እኮ። የሚታይ ነገር ነው። ጌታ እኮ አለ ሰዎች ስለ ሰው ልጅ ማን ይላሉ አለ። ሰዎች ስለኛ ምን ይላሉ? ስለ ሙሉ ወንጌል ምን ይላሉ? ሰዎች መምጣት፣ ከዚህ መንፈስ መጠጣት፣ ታድሶ መሄድ፣ ተላብሶ መሄድ ደስ ይላቸዋል። ይሄ ነው የኛ ትኩረት መሆን ያለበት። ከንጉሠ የተፈራ ጋር ሽማግሌ ነበሩ። ከዛ በኋላ ተስፋውን አግደው መጣ። እነ ግርማ ተሰማ መጡ።
ግን እንደዛ ሆነን በደርግ ጊዜ በለውጥ ጊዜ እስከማስታውሰው ድረስ እኔና ንጉሴ ተፈራ ነበር። ዲያቆናትም ነበር። ግን ምንድነው እኔ የሚባልበት አይደለም። ሁሉ ሰው በደስታና በመሰጠት ነው የሚያገለግለው። በዛ ነው ያገለግልኩት ለማለት ነው። ኳየር ማገለግላለሁ። ቀደም ብሎ በድቁና ማገለግል ነበር እና በዛን ጊዜ የነበረው መንፈስ ከፊት ያለ ነገር መስራት ነው፣ ማንሳት ነው፣ ማድረግ ነው። አስደናቂ የሆነ መንፈስ ነው እና ያን መንፈስ እንዲመለስ እፈልጋለሁ። እዚህ እንግዲህ ከ67 በፈረንጆች እስከ 77 10 ዓመት እዚህ ነበርኩ። 10 ዓመት እዚህ ነበርኩ። በዛን ጊዜ እንግዲህ በአንዱም በሌላም 10 ዓመት እዚህ ቆይቼ ከዛ በኋላ ውጭ ሀገር ሄድኩ። ስደቱ መንግስት አቁሙ አለን። ጃንሆይ ጋር አቤት ተባለ። አቤት ተብሎ ተመለሰ ህዝቡ። አይሆንም እናንተ ከኦርቶዶክስ ቤተክርስቲያን ጋር ለምን አትሆኑም አታገለግሉም ተብሎ ተመለስን። ከዛ በኋላ ተሰበሰብና ምን እናደርጋለን? አምፀን እንቀጥል ወይስ ምን እናደርግ? ሽማግሌ ነበርኩ። አይሆንም አልኳቸው። ሰውን ማስደብደብ፣ ሰውን ማስገደልም ጉዳይ አለ። ከእንግዲህ ወዲህ በዚህ ሁኔታ አንሰበሰብም። በያለንበት ግን እንበረታለን፣ እንተጋለን ተባብለን ተለያየን። ከዛ ብዙም ሳይቆይ እንግዲህ ታሰርን። እንደገና ስብሰባ ጀመርን። ከጊዜ በኋላ ጊዜው ሲያልፍ ስብሰባ ጀመርን። እዛው አጠገብ ነው፣ ናዝሬት ትምህርት ቤት ፊት ለፊት ነው። አሁንም ሌላ ቤት ግን አሁን የህብረት አምባ ተብሎ የሚጠራው እዛ ቦታ ነበር። ከዛ ነው እንግዲህ መጥተው ያሰሩ። ፍቃድ የላችሁም ብለው ከዛ ሰብስበውን እስር ቤት አስገቡን። 2ኛ ፖሊስ ጣቢያ፣ ከዛ 6ኛ ፖሊስ ጣቢያ፣ ከዛ 5ኛ ፖሊስ ጣቢያ፣ ከዛ ወህኒ ቤት ገባን። እግዚአብሔር ይባረክ። ትልቅ እድል ነው ይሄ፣ ትልቅ እድል ነው። በምንም ሁኔታ የማይገኝ ነገር እና አንዱ በጣም ከባድ የሆነ ነገር ብዬ የማስበው ወህኒ ቤት ስንገባ እንግዲህ ሁላችን ወህኒ ቤት አልገባንም። አውራጃ ቀረብንና አንድ ችሎት አንድ ቄስ አሉት፣ ሌላ ችሎት ቄስም የለበትም ዳኞች እና ቄስ ያለበት ዳኛ ጥፋተኛ ነኝ ካለ ሰው 200 ብር ይከፍላል። እዛኛው ጥፋተኛ ነኝ ካለ ሰው 50 ብር ነው የሚከፍለው። አብዛኞቻችን ጥፋተኞች አይደለንም ብለን ገባን ወህኒ ቤት። ወህኒ ቤት ስንገባ አንድ ሰው ነበር እዛ የተቀበለን። የወህኒ ቤቱ ሰራተኛ ነው እንግዲህ ጥበቃ ማለት ነው። ጅራፍ ነበረው፣ ከባድ ጅራፍ። በሱ ላጥ ያደርገናል። ምንም እንኳን አያደርግንም። ተደናግጠን ቀልባችንና ልባችን ጠፍቶብናል እኛ በዛ ጊዜ። ከዛ ሺህ ገዳይ የሚባላል ትልቅ በቃ ቦይለር ነው። ምንድነው ከውጭ የመጣ ሰው ቅማል፣ ትኋን በሽታ ይዞ እንዳይመጣ ተብሎ ልብሱ በሙሉ እዛ ነው የሚገባው። ሺህ ገዳይ ይባላል እሱ። ልብሳችሁን አውልቁ አሉን። 270 እንኩ ምናምን ልብሳችሁን አውልቁ አሉን። ልብሳችን አወለቀን። ተመልከት፣ ሽማግሌው፣ ዲያቆኑ፣ መዘምር ሁላችን ልብሳችን በሙሉ አወለቅ። ሙታን ካህናት ማንም የለም። ቦይለር ውስጥ አስገቡ። እንግዲህ ይሄ ለእኛ ሂሚሌሽኑ ከባድ ነው። ሾክ ነው የሰጠን። በመልካም ነገር የምንተዋወቀው በግሩም ነገር የምንተዋወቀው ወገኖቻችን ራቁታችን ተያይተን አናውቅም ከዛ በፊት እና ቦይለሩ ከጨረሰ በኋላ ልብሱ ይዘረግፏል። ልብስን መፈለግ የአንተን የግል ሙታንት ካርመናቴራ መፈለግም ራሱ የቻለ ችግር ነው። ሰበሰብነው ብቻ አገኘነው። ከዛ 7፣ 8፣ 10 ወንበሮች ተደርድረዋል ከፊታችን መውጫው ላይ። እዛ የሚላጩ ሰዎች አሉ። ጸጉራችን በሙሉ ተላጨ። የሁላችን ጸጉር በተለያየ ነገር ላጩን፣ በቃ ላፍ አድርገው ላጩን። ከዛ ቀጠሮ ቦታ አስገቡን። ይሄ ከአንዱ ደረጃ ወደ ሌላ ደረጃ ቶሎ ቶሎ በፍጥነት ቀልብና ልብ የሚያጠፋ ነው። ሞራል የሚገድል ነው። ገባን፣ ብቻ ገባን። እዛ ገባን። እግዚአብሔር ዓላማ ነበረው። እዛ ቀጠሮ ቦታ ገብተን ለምን መጣችሁ ይላል ሰዎች። ለምን መጣችሁ እዚህ? ወንጌል ስንሰብክ፣ ወንጌል አብረን ስንዘምር፣ ስናመልክ የተያዝነው እንላለን። እና የዳኑ ሰዎች ነበሩ። ሁሉ ወንጌል ሰሙ። እነ ጂጂ እነ ግርማ ገኖሞ እዛ ነው የዳኑት። ከዛ ድነው ወጥተው ወንጌላውያን ሙሉ ጊዜያቸው ሰጥተው ያገለግሉ የነበሩ ወገኖች አሉ። እስካሁን የመጽሐፍ ቅዱስ ጥናት ትምህርት እስር ቤት አለ። አሁን እስር ቤቱ ለቆ ሌላ ቦታ ሄደዋል። እዛም አለ እና እግዚአብሔር
እኛ መታሰራችን መስሎናል። እሱ ግን ሌላ ዓላማ ነበረው፣ የሚያደርገው ነገር ነበር። ቦታ ስለሌለ ጠባብ ቦታ ነው እና ለአንድ ሰው መኝታ የሚሆነውን ለሁለት ሰው ነው። አንድ ጊዜ እግሬ በሱ ላይ ይጥላሉኝ፣ ሌላ ጊዜ እግሩ በእኔ ላይ ይጥላል። እና ጎኔ የነበረ ሰው ጆ ምን ልታደርግ መጣሽ አለኝ። ነገርኩት። ወንጌል ስንሰብክ ወንጌል ስናሰራጭ እና ስንዘምር ነው የተያዝነው። ይሄ ነው ሌላ የለሽም? እውነት ነው? አዎ። እኔ ግን 16 ሰዎች ገድዬ ነው እዚህ ያሉኛል። ቀጠሮ ቦታ 16 ሰው ነው የገደልኩት። አሁን አንድ ይቀረኛል፣ ክጅ አሉኛል። በቀጠሮ ወጥቼ እሱንም አከናንቤ በመጣ ከዛ በኋላ ቢሰቅሉኝ ጉዳይ አይደለም ማለት። እዛ የነበሩ ቶፕ ክሪሚናልስ ናቸው። እግዚአብሔር ስለሚወዳቸው ነው እዛ ያላከን፣ ስለሚወዳቸው። አንዳንዶቹ ባንክ ዘርፈው ለብዙ ጊዜ እነጂጂማ የታወቁ በቃ የመጨረሻ ዘራፊዎች ወንበዴዎች ነበሩ። ከጅማ ቡና ጭነው የሚመጣውን ዜታ እኮ መንገድ ተቀብለው ሃይጃክ የሚያደርጉ ነበሩ፣ ከፍተኛ ወንጀለኞች። እና እግዚአብሔር እዛ ማስገባቱ የሚወዳቸው የሚያስብላቸው ሰዎች ስለነበር ነው። የእስር ቤቱ እንግዲህ እንደዚህ ነው። ጌታን ተቀበሉ። ከዛ ወጥቶ ወንጌላውያን ሆኖ ከኛ መካከላችን እያቸቸው ወንጌል አባሎች ሆኑ። እንግዲህ ግራጁዌት ስንጨርስ ትምህርት ቤት ስጨርስ መሐንዲስ ነኝ። በዛ ሜካኒካል መሐንዲስ ነበርኩኝ እና በዛ ለገበያ ያቀረብን 2 ሰዎች ነበር። 4 ነበር የምንማረው። አንድ ህንድ ነው ወደ አገሩ ሄደ፣ አንዱ ኤርፎርስ ነው ወደ ኤርፎርስ ሄደ። ሁለታችን አሰግድ ማሞና እኔ ብቻ ለገበያ ያቀረብን እና ወደ ኢትዮጵያን ኤርላይንስ እንግዲህ 550 ብር ነበር በወር ደመወዙ መሐንዲስ። ሌላው 500 መሐንዲስ ግን 5 ዓመት ስለሚማር 550 ነው መጀመሪያው። ወደ ኢትዮጵያን ኤርላይንስ ሄጄ ኢንተርቪው ሲደረግ 650 እንሰጥሃለን አሉኝ። ጨምሮ አልኳቸው። ገበያ ሁለታችን ብቻ ነን። ከዛ በኋላ ሞቢል ኦይል ደግሞ እዚህ ወደ ንፋስ ስልክ መንገድ ነበር ጎተራ አጠገብ። እዛ አይደለም ዝቅ ብሎ ነው መሰለኝ እንዲያውም። እና እዛ ሄድኩኝ። 750 እንሰጥሃለን። አልፈልግም አልኳቸው። ቃጫ ስራ ድርጅት አገኘው። 850 እንሰጥሃለን። እሺ አልኳቸው። ይሄ ገንዘቡ አይደለም ዋና ነገር፣ እግዚአብሔር ግን ያቀደው ያደራጀው ያዘጋጀው መንገድ ነበር። በዚህ ሁኔታ እያለን እንግዲህ እዛ ተቀጠርኩኝ። ከመቀጠሬ በፊት ማሽነሪውን የሚያመርት ድርጅት ቤልፋስት ነው የነበረው። ከዛ ገዝቶ ነው ይሄ የቃጫ ስራ ድርጅት ማሽኑን የሚያካሄደው እና ቀድሞው ተስማምቶ ነበር። አንድ መሐንዲስ ላኩልንና እንዴት እንደሚሰራ ማሽኑ ታዩታላችሁ ብለው። ከመቀጠሬ በፊት ነው ይሄ ነገር የተዋሉት። ከስራ ሚኒስቴር የሚሻለ ከተቀጠርኩኝ በኋላ እንግዲህ 3 ነበሩ። አቃቂ ነበር፣ ቃሊቲ ነበር፣ አስመራ ነበር። ነኝ ለሶስቱም ቴክኒካል ኃላፊ ሆኜ ሰርቻለሁ። እና እንግዲህ እንግሊዝ ሀገር ትሄዳለህ፣ ቤልፋስት ትሄዳለህ፣ ለዚህ አሉኝ። ጥሩ አልኳቸው። ከዛ ሴኩሪቲ ክሊራንስ ያስፈልጋል፣ ኢሚግሬሽን ክሊራንስ ያስፈልጋል። ሴኩሪቲ ክሊራንስ ሲሄድ አሁን ስማቸው አቶ ተስፋዬ የሚባሉ ልክ ነው። አቶ አይሆኑ ብቻ ደርግ አባል ነበሩ። ተስፋዬ የሚባሉ እሳቸው ነበሩ አገር ግዛት። እዛ ሄጄ እንግዲህ ስምህን ሁሉ ነገር ትሰጣለህ ይፈቀድልኝ ብለህ። ያን ጊዜ በመንግስቱ ላይ በቃ እሱን ለመግደል እዚህ መስቀል አደባባይ ላይ ቦምብ ይዘው የጣሉ ነበሩ። የእነሱን የያዘች መኪና የአለቃዬ መኪና ነበረች፣ የቃጫ ስራ ድርጅት። እና ሰውየው በዛ ተይዞ ታስሯል። አቶ ተስፋዬና ይሄ ሰውዬ በጣም ይቀራረባሉ። እና ለአቶ ተስፋዬ የተነገራቸው ሰራተኞቹ አንፈልገውም ብለው ነው እንደዚህ ሆኖ ተብሎ ነው መሰለኝ። እና መጣና አንቴ እዛ ነው እንደምሰራ። አዎ ትናንት አውቀዋለሁ፣ በደምብ ነው የማውቀው። እንዴት ነው የምናከብረው የምንወደው ጥሩ ሰው ለምን ታሰረ? እናንተ ናችሁ ያሰራችሁት አልኩት። እንዲህ ብዬ የምንወደው የምናከብረው አስተዋይ ሰው ነበር አልኩት። እንዴት ነው አለኝ። አዎ ብድግ ብሎ አዎ። በኋላ በሰጠሁት ወረቀት ፈርሞ ያ ወረቀቱ 3ኛ ፖሊስ ጣቢያ መሄድ ነበረበት። ማን ነው እንዴት ነው ባክግራውንድ
ወደዛ አልወስድም። ፈርሞን የሰጠኝ ከዛ ተነስቼ የእግዚአብሔር ስራ ነው ግዳይ እንጂ የቤተክርስቲያን መሪ ኤርትራዊ የሆንኩ ሰው ጥያቄ ምልክት ያስከትላል። ባይከለክሉም ጥያቄ ምልክት ብዙ አለ። ከዛ በኋላ ምን ሆነ? ኢሚግሬሽን ሄድኩና ሰውየውን ኤክሲት ቪዛ ስጠኝ አልኩት። አይ ከቋሚ ተጠሪ በስተቀር ከዛ በኋላ ያሉ ሁሉም ዋስ ማምጣት አለባቸው አለኝ። እኔ ነኝ መንግስትን ዋስ ማስጠራ ወይስ መንግስት ነው የሚያስጠራኝ? አንደኛ መንግስት እያረከኝ ነው፣ ሁለተኛ ከሚስቴና ከልጆቼ ለይቶ እኮ ሂድ የሚለኝ መንግስት ነው። እኔ ነኝ ዋስ ማስጠራት ያለብን አልኩት። እንደዚህ አይደለም አለኝ። ዋስ አላመጣም ብሎ እምቢ ብሎ ብለህ ወረቀት ስጠኝና ይሄዳል። ሰውየው ፈራ። ይሄ እግዚአብሔር ሳይናገር ነው እኮ። አንተ ሰውዬ በአንተ ገመድ አንገቴን እንዳታስገባ አለኝ። እና ፈርሞ ሰጠኝ። በቃ በዛ ወጣሁ እና እንዲያው አለ የእግዚአብሔር አሰራር የእግዚአብሔር አደራረግ ታየዋለህ። ከዛ በኋላ ኤርፖርት ስንሄድ አንድ ሚሽናዊ ሬድሲ ሚሽን ነበር ወደዚህ ወደ አፋር፣ እሱና ሁለት ልጆቹ ተያይዘው ከዛ ቤልፋስት ይመለሱ ነበር። ከእነሱ ጋር ተሳፈርኩኝ። እንግዲህ ወዛደሩ አርበኛ ስለሆነ እዚህ አቃቂና ቃሊቲ አልተነገረውም እንደሚሄድ። በየቀኑ እየሄድኩ ነው። አቶ አለም የሚባል ነበር ሽፈሬ። አቶ አለም ዚፕ አልኳቸው። ከዛ በኋላ ተሳፍሬ ሄድኩ ከእነኛ ጋር። ቤልፋስት ስንደርስ ሊቀበለኝ የነበረው መስሪያ ቤት አልተገኘም፣ አልነበረም። እና እኚህ አብሬያቸው የመጣሁ ሰዎች እሱን ለመቀበል ሚስዮናዊ አይደለም የላከው ቤተ ክርስቲያን ወደ 50-60 የሚሆኑ ሰዎች ይጠብቋቸው ባልና ሚስት ልጆቹን ሰላም ተባባሉ። ከዛ በኋላ ማኮይ ነው የሚባለው እሱ ምናለው ገለስፒ የሚባል ሰው ባልና ሚስት እዛ ነበሩ። ይህን ሰው ቤልግሬቪያ የሚባል ሆቴል ውሰዱት ይላል። ጥሩ ዕቃና አስቀመጡ መኪናቸው ውስጥ ተያይዘን ሄድን። ይሄኔ ሚድናይት ሆኗል፣ እኩለ ሌሊት ሆኗል። እና እዛ ስንሄድ ስጠይቃቸው አይ እዚህ ቡክ ሪዘርቭ የተደረገ ነገር የለም ቦታ የለንም ይሉታል። በኋላ ልኝ ባልና ሚስት ወደ እኔ ይመጡና አይ እንግዲህ አሁን ሆቴል መሽቷል፣ ሆቴል ፍለጋ አንሄድም፣ እኛ ቤት እደር ይሉኛል። እሺ አልኳቸው። ቤታቸው 16 ክፍል ያለው ቤት ነው። አላወቁም እንደዛ መሆኑ እና ትልቅ ቤት ነው። ይሄን ክፍል ያህል ከዚህ ክፍል እንዲያውም ይበልጣል መኝታ ቤቱ አንዱ እና አልጋው መሀል ተቀምጦ ካርፔቱ በጣም ወፍራም ነው። ቤቱ አስደናቂ ነው። እኔ እንግዲህ የመጣሁት ከዚህ በድሮ አጠራር ዶርዜ ሰፈር የምንለው ከኢቴገመነን ወደ ሽሮ ሜዳ መሄጃ እዛ ነበር። ሽንት ቤታችን ጉድጓድ ነው። ኦኬ ሻወር የምንታጠበው እዛ ነው ባኬት አድርገን። ጠዋት ማታ ስንሄድ በቃ ጭት ተሸክመው የሚሄዱ አህዮች እየገፈትሩ ነው የሚሄዱ። ከዛ መጥቼ እዛ ቦታ ሳርፍ ጌታ ሆይ የእኛም ኑሮ ነው የእነኝህም ኑሮ ነው፣ እንዴት ነው ይሄ ብዬ በጌታ ፊት ተናገርኩ። እንዴት ነው እነኝህም ኖሩ እኛም ኖሩ በአንድ ምድር እንዴት እንደዚህ ይሆናል? ለማንኛውም ነገር ተኛው አደርኩኝ። በነገታው ሰውየው ቢዝነስ ስላለው የቤከሪ ቢዝነስ ነበርና ቀድሞ ተነስቶ ሚስቱና እሱ ቁርስ በሉ። ቁርስ በልተው በየቀኑ ግን ዲቮሽን ያነባሉ። ዲቮሽን ሲያነቡ ምን ያነባሉ? ዕብራውያን 13 ያሉ። አንዳንዶቹ እንግዶችን ለመቀበል ትጉ፣ አንዳንዶቹ ሳያውቁ መላእክትን አገልግሏል የሚል የእነሱ ዲቮሽን ነው። ያን ቀን ይሄ ሰው የፍቃደኛ ከሆነ እግዚአብሔር የላከው መልአክ ይሆናል፣ እኛ ቤት ለምን አይኖርም ይላታል። እንዲህ ነው እነሱ ቤት የኖርኩት። በጣም ቤተሰብ ነው፣ እስካሁን ቤተሰብ። እኔም እዛ ስገባ ቤተሰብ መስለው ታዩኝ። ለብዙ ዓመት ምን ተዋውቅ ሆነ። እነሱም እኔ ከገባው በኋላ እቤታቸው የገባ በረከት ሌላ በረከት ነው፣ የተለየ በረከት። በጣም ሰውየው ሀርት የልብ በሽተኛ ነበር። ሐኪሙ ንግድ ቦታን ዝጋ ብሎታል፣ ዘግቷል። በምን እንደሚኖር ማያውቅም፣ ግን ፔይንት አንዳንድ እየገዛ እያጸዳ ይሸጣል። ህይወታቸውና ገንዘባቸው ሰማይ ወጣ። እኔ እዛ በቆየሁበት ጊዜ ምን አሉ? እውነትም ይሄ መልአክ ነው፣ የእግዚአብሔር መልአክ ነው ብለው እንደ እንቁላል ነበር የሚተንከባከቡኝ። አስደናቂ ነበር ጊዜው። ግን በዛን ጊዜ ከእግዚአብሔር ጋር ሙግት አለኝ። እግዚአብሔር በተለያየ ነገር እንዳልመለስ ነግሮኛል። እንዳልመለስ እኔ ጌታ ሆይ እንዴት አልመለስም?
እኔ ቤተክርስቲያን ሽማግሌ ጠፋ ሲባል ምን ይባላል? ካደ ሲባል ምን ይባላል? ሁለተኛ ደግሞ ባለቤቴ አማራ ነች እና ስታገባኝ ዘመዶቿ ብለዋታል፣ ልጆች አስታቅፎች ይጠፋል አሏት። ታይ ልጆች አስታቅፎች እና ይህን ሰምቻለሁ። ጌታ አይሆንም። በየጠዋቱ በየቀኑ ለ2 ሰዓት የሚያህል እዛ ጫካ ሄጄ ከእግዚአብሔር ጋር ጮህ ብዬ ነው የምናገረው። ምን ይላሉ ወገኖች? ምን ይላሉ የአጥናፍ ዘመዶች? እንዴት ይሆናል እንደዚህ? ኧረ እባክህ በቃ 7 ከ7 ጊዜ የማያንስ ነው ጌታ ያሳየኝ መሄድ እንደሌለብኝ ቀረው። ከዛ በኋላ ኢትዮጵያ ቦርደር ያሉ አገሮችን ስራ ፍለጋ ጀመርኩኝ እና አንድ ጓደኛ ነበረኝ ሚስዮናዊ እዛ ሆስቴል ተማሪ ሆኜ አብረን እናገለግል ነበርና ጻፍኩለት ደብዳቤ። እኔ እንደዚህ ችግር ገጥሞኛል፣ ኢትዮጵያ መሄድ አልችልም። አሁን ግን ቤተሰቤን ለማውጣት እዛው ቦርደር አገሮች ሱዳን፣ ኬንያ፣ ሶማሊያ፣ ጅቡቲ እነኚህ አገሮች ስራ ማግኘት አለብኝ አልኩት። በጣም አዝኖ እያለ አንድ ሴት ከሱ ጋር ልትማር እንግሊዝ ሀገር መጥቷል። ብሮድካስቲንግ ሬዲዮ ብሮድካስቲንግ ለመማር እና ምን ትለዋለች? ምን ይላታል? እንደዚህ ገጥሞኛል እባክሽ ይላታል። እኮ ኖርዌጂያን ቸርች ሱዳን ፕሮግራም አለው አለች። አባቴ ደግሞ ፐርሰናል ማኔጀር የዛ ነው አለች። እንደውልለት ይደውላሉ። ደውለው ይምጣ እንፈልገዋለን አሉ። እንግዲህ እግዚአብሔር ሲያቀናጀው ነው። ፓስፖርት ሊወጥቅ 2 ወር ነው የቀረው። አንድ ቪዛ ለመጠየቅ 3 ወር አትሊስት ቫሊድ መሆን አለበት እና ምን አሉኝ ኖርዌጂያን ኤምባሲ እዛ እንድትገባ ከፈለግ ሪኢንትሪ ቪዛ እንግሊዝ ሀገር አምጣሉኝ። ሆም ኦፊስ የሚባል ቦታ እዛ ሄድኩኝ። በኋላ በየጊዜው ጽፍላቸው ነበር። ጊዜው እንደዚህ ተራዝመዋል እያልኩኝ እነሱ ኦፊስ ሄድኩኝና አንተ ዩር ቬሪ ሪስፖንሲብል ሰው ነህ፣ በየጊዜው ጽፍልን ነበር። እዚህ ከግማሽ ሚሊዮን የሚበልጡ ስደተኞች አሉ፣ ማናቃቸው ከየት እንደመጡ ማን እንደሆኑ። አንተ ግን በየጊዜው የት እንዳለ ምን እንዳደረግ ትነግረን ነበር። እሰጥሃለሁ ብሎ 3 ወር 2 ወር እንደሆነ ብቻ አላስተዋልም። ከትኩኝ ወደ ኖርዌጂያን ኤምባሲ ደግሞ ሳይ ስታም ሰጠኝ። በዚህ ገባሁ። ባለቤቴ ብትናገር ይሻላታል። እሷ እንግዲህ እግዚአብሔር ሰጥቷታል። ሰማሁ እንዴት ይሆናል እያለች ትሟጎታለች። አለው እኮ ይነገራታል። ሌላ ሰው እኮ አለው ሆይ የተባለ። ለማንኛውም ነገር ግርማ ተሰማ ጓደኛዬ ነው። ፍሬህይወት ደግሞ ባለቤቱ ጮኛው ነበረች እና ግርማ ስለሚፈራ ከእሱ ጋር ሸኘዋለኝ ወደ 6 ኪሎ ሆስፒታል። አጥናምም ከእነሱ ጋር ነች እና በዚህ ተቀራረብን፣ ተዋወቅን። ከዛ ተቀራረብን፣ ተነጋገር። ይሄ ነው መንገዱ እንግዲህ ማለት ነው የጋብቻው የመጣው። ለእኔ ዘር ቦታ በዛን ጊዜ ዘር አልነበረም። በእኛው ዘር አልነበረም። ግርማ የመጨረሻ ጓደኛዬ ነው። ቀጥሎ በህይወቴ ግርማ ነው። ጉራጌ መሆኑን ያወቅሁት ከ5 ዓመት በኋላ ነው። ማን ግድ አለው ሰው እንትና አይባልም። ሊስትሮ አትረፍ ከኛ ጋር ነበር ይሰራል። ወንድማችን ነው እንጂ ቤት ሰራተኛ አይደለም። የቤት ሰራተኛ አይደለም። የነበረው መንፈስ የእግዚአብሔር መንፈስ ሁላችን አንድ አድርጎን ነበርና ይሄ ነው እንግዲህ እዚህ አገር እያለን 2 ልጆች ወለድን። ታላቅ ልጃችን ጸጋ፣ ከዛ ዳንኤል። ከዛ እኔ ከወጣሁ በኋላ እነሱንም እግዚአብሔር በሚያስደንቅ ሁኔታ አስወጣቸው። ራሱን የቻለ ትልቅ ቴስቲሞኒ ነው እሱ። በተአምር ነው የወጡት እና ከወጣም በኋላ አንድ ልጅ ደግሞ እግዚአብሔር ሰጠን። እሱ አሁን 44 ዓመት ሆነ። መጨረሻዋ ውጭ የተወለደችው እንግዲህ መቼ እንደወጣን ይግባችሁ። ብዙ ዘመን ሆኖታል። አሁን እድሜ 78 ዓመት ነው። እዛ ወገኖች ሚስዮኖች የሚረዷቸው የሚያሰባስቧቸው ነበሩ እና እኔን መምጣት ሲያውቁ ከኖርዌጂያን ቸርች በዛ በኩል ያውቁኛል። አሁን ጋር መጥተዋል፣ እናንተ በግላችሁ ተሰብሰቡ ብለው አሏቸው። አብረን ተሰበሰብን፣ ስብሰባ ጀመርን። ህብረት ነበር እሱ እንጂ ቤተክርስቲያን አልነበረም። ግን ከ5 ዓመት 6 ዓመት በኋላ ቤተክርስቲያን መሆን አለብን አለ።
ቤተክርስቲያን መሆኑን የማይፈልጉ አሉ። እና በቃ የማያድግ ዘር የማያድግ ተክል ሳጠጣ አልኖርም ብዬ በቃ ቤተክርስቲያን ከፈትን። እነሱም ከጊዜ በኋላ ቤተክርስቲያን ሆነው ተቀላቀልና አብረን ያለ ነው። እንግዲህ ይሄ ከ85 በፈረንጆች እንግዲህ ምናልባት 7 ዓመት ብትቀንስበት 78 በኢትዮጵያ ነው። 78 ጀምሮ እሱ ተቋቋመ። ሁሉም ወገኖች አሉ። አሁን ትልቁ ቤተክርስቲያን በከተማው እሱ ነው። የወንጌል ብርሃን ቤተክርስቲያን ይባላል። የኤርትራውያንም አለ፣ የኦሮሞ ወገኖችም አለ፣ ሌላ ደግሞ አለ የኢትዮጵያ ወንጌላውያን ህብረት የሚባል ቤተክርስቲያን የሚባል ከኛ የወጡ ምክንያቱ አንድ ችግር ሆነባቸው። እኛ ስሙ አልኳቸው፣ እኔ ኤርትራውያን ኢትዮጵያውያን ተብሎ አይነገርም። እኛ በጌታ ወንድሞችና እህቶች ነን። ቋንቋዎች ከገባን ድረስ አብረን የማናመልክበት ምክንያት የለም። ምክንያቱም በጊዜው የነበሩ የኤርትራ ነፃ አውጪዎችም ቻሌንጅ አድርገውኛል። መሪ ነበርኩኝና አንተ እኮ ከመንግስቱ ኃይለማርያም ጋር ትስማማለህ? እንዴት አንድ ነን የሚለው ስሙ አልኳቸው። እኔ እናቴም አባቴም የወለዱኝ ከኤርትራ ነው። እኔ ኤርትራዊ ነኝ። ይህ ማንም አይወስድብኝ። በጌታ ስንሆን ግን እስላሞች ተመልክቷቸው አልኳቸው። እስላሞቹን ከምዕራብ አፍሪካ ይምጡ፣ ከሶማሊያ ይምጡ፣ ከሱዳን ይምጡ አብረው ነው የሚያመልኩት። እኛም በእምነታችን አብረን ማምለክ አለብን። ይሄ በጎራና በጎሳ መለያየት ይሄ መንፈሳዊ የለበት እግዚአብሔርም የለበት አልኳቸው። እና ወገኖቻችንም በዚህ ሁኔታ ነው የምንቀጥለው። እስካሁን ከኦሮሞም አሉ፣ ኤርትራውያንም አሉ፣ ኢትዮጵያውያንም ሌሎች አማሮችም አሉ። ከየጎሳው ተሰብስበን በጌታ ወንድሞችና እህቶች እዛ እናመልካለን፣ እንኖራለን፣ እንሰራለን። ጥሩ አገልጋይ እግዚአብሔር ሰጥቶናል። አገልጋዮች ሰጥቶናል 2 እና አስደናቂ ፓስተር አለን። ተመስገን ሽብሩ ይባላል ፓስተር። ግርማ ወዳ የሚባል ወንድም አለን። ከመሰረ ክርስቶስ የመጣ ነው። ተመስገን ከመካኒስ ነው የመጣው። ግን ሁላችን በመንፈስ ቅዱስ የምናገለግልና የምንገለገል ሰዎች ነን። በዛው ደግሞ ኔትወርክ አለን። እንግዲህ በኖርዌይ ያለን ሁላችን እንሰበሰባለን በአመት አንድ ጊዜ፣ ኤርትራውያን ኢትዮጵያውያን። በአውሮፓም አለን እንሰበሰባለን። የአውሮፓ ህብረት አለ። በስካንዲኔቪያም አለ ኖርዲክ ህብረት የሚባል። በዛም እንግዲህ በዚህ ሁሉ መቋቋሙ ነበርንበት ለማለት ነው። አንዱ ደስ የሚለኝ በአሁኑ ሰዓት መንፈስ ቅዱስ በየቤተ እምነቱ ገብተዋል። በየቤተ እምነቱ ኦርቶዶክስም አሉ በመንፈስ ቅዱስ የተሞሉ፣ ካቶሊክም አሉ፣ ፕሮቴስታንቶች። እንዲያው መንፈስ ቅዱስ ያልተሞላ ማያምን አለ ብዬ አላስብም። አንዱ ሚሽኑ የቸርቹ ሚሽኑ ይሄ ነው። እግዚአብሔር ይባረክ። ይሄ ትልቅ ደስታ ነው። ትልቅ ደስታ ነው። ይሄ ነው አንዱ ጥሩ ነገር። ሁለተኛ ነገር መቀባበሉ፣ መከባበሩ፣ አብሮ ማምለኩ፣ አብሮ መጸለዩ ጥሩ ነው በጣም። ምክንያቱም ጎራ ለይተን እኔ ብቻ ነኝ እኔ ብቻ መሆናሉ የሚለውን ነገር ማስወገዱ ጥሩ ነው። ሌላ የምፈልገው ምንድን ነው? ይሄ ሜጋ ቸርች ከባድ ነው። ሜጋ ቸርች ፎሎ አፕ ለማድረግ ከባድ ነው። ድሮ እኮ በስማችን እንተዋወቃለን፣ በቤታችን እንተዋወቃለን፣ አብረን እንመገባለን፣ አብረን ችግራችን እንካፈላለን። ምክንያቱም እንተዋወቃለና። አሁን ይሄ ትልቅ 3,000፣ 4,000፣ 5,000 ሰው ጸጉር ብቻ ነው የሚታየ። በቤት አምልኮ በዚህ ብሎ መከፋፈል ይቻላል፣ ግን መልካም አይመስልም፣ ምቹ አይመስለኝም። አንደኛ ነገር እኔማ በፊት እነ ወንድም ሰለሞን እነ መረድ እያሉ ያልኳቸው ነገር ከ500 አታብዙ አንድ አጥቢያ ቤተክርስቲያን 500 ከዛ ሌላ ክፈቱ 500 ሲሆኑ ለራሱ ኳየር አለው፣ ለራሱ ሽማግሌዎች አሉት፣ ለራሱ ዲያቆናት አሉት፣ ለራሱ ወንጌላውያን አሉት፣ ለራሱ ፓስተር አለ እና ቤተ እምነቱ ወይም ደግሞ አካሉ ሎካል ቸርቹ ወይም ደግሞ በዛ ያለው አጥቢያ ቢዚ ይሆናል። ሰው ሁሉ ይሰራል፣ ሁሉ ይተጋል። አሁን አንድ ላናውቀው እንችላለን። ሁለተኛ መጥቶ የሚሄድ ብዙ ነው። ሶስተኛ ነገር ፓሲቭ ሆኖ ይኖራል። ያኛው ግን አነስ ሲል ግን አክቲቭ ይሆናል። ሁሉ ይሰራል። ሁሉ የኔ ነው የኛ ነው ተብሎ ይሰራልና አንዱ ሜጋ ቸርች እንግዲህ ምን ያህል እንደሚያዋጣን አላውቅም። እሱ አይሆንም አይደለም፣ ግን የኔ ቴስት እንዲያው
በመጠኑ ቢሆን ነው። ብዙ ሰው ቢያገለግል ክርስቲያን ማለት አገልጋይ ማለት ነው። የዳነ ሰው አገልጋይ ነው የሚሆነው ከዛ በኋላ እንጂ ዝም ብሎ ጡጦ እየጠባ አይኖርም። ሁለተኛ ነገር የሚያሳስበኝ የእነኝህ የነቢያት አገልግሎት ነው። በየቦታው ከፍተው ያሉትን እውነት ከእግዚአብሔር ናቸው አይደለም የሚል ጥያቄ አለኝ። ምክንያቱ ታሪክ ነው የሚናገሩት። አያት፣ አጎት፣ አክስት፣ ልጆች በዛ ያሉ ያለፈው ነገር ነው የሚናገሩት። ያለፈው ነገር ሰይጣንም ያውቋል። ጥሩ አድርጎ አጣነው። ጌታ በጌታ ቃል የሚለን ነቢይ ከሆነ የወደፊቱ ይናገር፣ ያ ፍጻሜ ሲያገኝ ትቀበሉታላችሁ፣ ካልሆነ ግን ትክክለኛ ነቢይ አይደለም ብሎ የእግዚአብሔር ቃል ይናገራል። እና ሁለተኛ ነገር ደግሞ ትንቢት ወይም ነቢይ ሰውን ወደ እግዚአብሔር ቤት መመለስ፣ ወደ እግዚአብሔር ወደ ንስሐ መመለስ፣ ሰውን ወደ ጽድቅ ወደ ቅድስና መመለስ ነው እንጂ ገንዘብ ፍቅር ያለበት ነገር አይስማማኝም። ገንዘብ ፍቅር ያለበት ችግር አለበት። የገንዘብ ማሰባሰብ በብዛት ገፍ በገፍ የሚሄደው ነገር ትክክል አይደለም ባይነኝ። ትክክል አይደለም። ጌታም እንደዚህ አልነበረም። ጌታ እንደዚህ እኮ አልነበረም። ጌታ ያልሆነው እንዴት እንሆናለን? ሐዋርያት ያልሆኑት እንዴት እንሆናለን? ጌታ መጣ ነው ይሄ ነገር ከአሜሪካ። ትክክል አይደለም። በእኛ በኩል ብዬ የማስበኛ ሁል ጊዜ ጥንቃቄ ማድረግ አለብን። የገንዘብ ፍቅር፣ የገንዘብ ማሰባሰብ ችግር ነው። ልክ እንደ ዝሙት ራሱን የቻለ ችግር ነው። ስለዚህ ይሄ እንደዚህ የመሰለው ነገር ቢቀር ደስ ይለኛል። ይሄ ደቀ መዝሙርነት ማሰልጠን ደግሞ እየበለጠ እያደገ ቢሄድ ጥሩ ነው። መቼስ ክርስቲያን ከሆነ ሰው ክርስቲያን ነው። እንግዲህ እግዚአብሔር ይረዳናል፣ በዚህ ይሄዳል ብዬ አስባለሁ። ዋና ነገር የኛ ግን የዚች ቤተክርስቲያን ጉዳይ ግን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። የመንፈስ ቅዱስ አገልጋዮች፣ የመንፈስ ቅዱስ አገልግሎት፣ መንፈስ ቅዱስ ለማስተናገድ፣ ለማስተዋወቅ፣ ለማሳደግ ምክንያቱ እሱ ያከብረኛል እኮ አለ ጌታ ኢየሱስ። ያከብረኛል። ሥላሴ አማኞች ነን። ያከብረኛል። አባቴም በዚህ ይከበራል እኮ አለ እና ይሄን የኛ ሚሽን እንደሆነ ማወቅና መቀበል መገንዘብ አለብን ባይነኝ ነኝ። እንግዲህ አንዱ ችግራችን ለሰዎች በጎ ነገር ብቻ ነው ነጸብራቅ እናሳየው፣ የራሳችን ጉድለቱን አናሳይም። በአንድ በኩል እንግዲህ ማንም ሰው እንዲያው መነሳትም መውደቅም አለ። አንደኛ ነገር የምለው ባህር ዳር የነበረን ጊዜ እሱ ለእኛ መሰረታዊ ገንቢ ሆነን የቆየን፣ ቆራጦች እንድንሆን፣ ትጉሆች እንድንሆን፣ ማመቻመች እንደሌለብን፣ በጌታና በወንጌል በወንድሞች ፍቅር የተነሳ ማመቻመች እንደሌለብን በዚህ ላይ የረዳን ነገር አለ እሱ። ከዛ እሳት መጥተን አዲስ አበባ መጣንና እዚህ የነበርንበት ቦታ ፌዘኞች፣ ወረኞች ሰዎች አጋጠሙን። መጀመሪያ አልተቀበልነውም። ከጊዜ በኋላ ግን በጊዜ ግን እኛንም ነካን። ድርቀት ፈጠረ። ይህ እና ክርስቲያን ፌዝ፣ ዋዛ፣ ፈዛዛ፣ ወሬ፣ አሉባልታ መራቅ አለበት። ከዚህ ነፍስን ያደርቃል እና እግዚአብሔርም አይወደውም። እና እንግዲህ አንዱ ምንድን ነው በህይወት እንዲያው እኔ ለብቻዬ ኖሬ አላውቅም። ከክርስቲያኖች ጋር ነው። ሰው ብቻውን ሲሆን ነው ችግር የሚገጥመው። ከወገኖች ጋር ኖረናል። ከባለቤቴ ጋር አንዱ የምናደርገው ነገር በየጠዋቱ እንጸልያለን። በየጠዋቱ ሁለታቸውን ጊዜ እንጸልያለን። ይሄም ጠቅሞናል። ተኮራርፈን ተቀያይመን አንዱን አሳዝኖ እንዳይቀር በየጠዋቱ ነው የምንጸልየው። በየጠዋቱ እና እግዚአብሔር በዚህ ረድቶናል። ሁለታችን ደግሞ ለቤተክርስቲያንና ለአገልግሎት የተሰጠን ሰዎች ነን። ይሄም ደግሞ ይጠቅማል። አገልግሎት ከተጠመደ ሰው ደህና ይሆናል። ሰው እኮ ከአገልግሎት ወጥቶ እንዲሁ ወጣ ገባ ሲል ነው ችግር የሚገጥመው። እና ለጊዜው እንግዲህ ጥንቃቄ ማድረግ ያለብን ይሄ ዋዛ፣ ፈዛዛ፣ ቀልድ፣ ፌዝ የመሳሰለውን ነገር ማስወገድ፣ ወሬ፣ አሉባልታ። እንዲያው ጌታ እኮ አለን እንዲያው
ለመስማት የፈጠናችሁ ለመናገር ይዘገያችሁ ነው ይላል። እና እሱ ለቤተክርስቲያን ጥሩ አይደለም። ወሬ በይበልጥ ደግሞ ስለ አገልጋይ፣ ስለ ፓስተር፣ ስለ ወንጌላዊ ወሬ አመጽ ነው። ስለ ወሬ የሚያወራ ሰው ሳገኝ እሱ ጋር ወስጄ ነው የማናገርህ ነው ብለው አንተ ያልከው እውነትን ነው ለእሱ ሄጄ ነው የምናገረው እለዋለሁ። ስለዚህ ወይ አይነግሩኝም፣ ከነገሩኝ ደግሞ ሄጄ ነው የማፋጠው። ምክንያቱ በዚህ ሁኔታ ነው ወሬና አሉባልታ የሚቆመው። ምክንያቱ እሱ ድካም ያመጣል፣ በቃ ቤተክርስቲያን ይሸረሽራል። ሌላ አንዱ ምለው መቼስ በአሁኑ ሰዓት አሁን ያሉት ቴዎሎጂ የተማሩ ሙሉ ጊዜ የሆናቸው ሰዎች ናቸው በብዛት በቤተክርስቲያን የሚሰሩት። ይህ መልካም ነው፣ ግን አደጋ አለው። ምክንያቱ በጌታ የሆኑ ያደጉ የተማሩ አዋቂዎች ሪሶርስ ያላቸው ብዙ ሰዎች አሉ። በቃ እዚህ ያልገቡ እዚህ ኔትወርክ ያልገቡ መግባት አለባቸው ብዬ ነው የማስበው እኔ። ከቤተክርስቲያኑ መርሆ አለ እንግዲህ ሁሉ በቃ በመሰረቱ ቴዎሎጂ የተማረ ሰው ሙሉ ጊዜ የሆነ ሰው ብቻ ነው ቤተክርስቲያኖችን የሚዘውር ማለት አላምንበትም። ትክክል አይደለም። የሆነ ነገር ልንገርህ። በሰሜን አፍሪካ እነ ሊቢያ፣ እነ ቱኒዚያ፣ እነ አልጄሪያ ክርስቲያኖች ነበሩ በሙሉ የታወቁ። እነ አውጉስታይን እኮ ከዛ ነው የመጡት የታወቁ ክርስቲያኖች። ግብፅ ሀገር ሁሉ እና ምን ውሳኔ ያደረጉ በጊዜው የነበሩ ቤተክርስቲያን መሪዎች ቄስ ካልሆነ በስተቀር ቅዱስ ቁርባን የሚሰጥ የለም፣ ቄስ ካልሆነ በስተቀር የሚያጠምቅ የለም ብለዋል። ማዕት ጉባኤዎች ናቸው በየቦታው። አንድ ቄስ አንድ ቦታ እስኪደርስ ድረስ 2 ዓመት ያስፈልገዋል። ሲዞር ከአንድ ቦታ አንድ ቦታ እስላም መጣ ተራክሞ ነበር። እንዲሁ አለ ቄስ ያልሆኑ ሰዎች ማገልገል ተስኗቸውን ተከልክለው ነበር። ቤተክርስቲያኖቹ ደካማ ነበሩ። እስላም መጣ ዋጣቸው፣ በሙሉ እንዳለ ዋጣቸው። እዚህም የቄሶች ብቻ አገልግሎት መሆን የለበትም። ያስፈልጉናል፣ ፓስተሮች ያስፈልጉናል፣ ሙሉ ጊዜ የሰጡ አገልጋዮች ያስፈልጉናል። ቢሆንም እነኚህ ሪሶርስፉል የሆኑ በጣም ጉልበት ያላቸው፣ እውቀት ያላቸው፣ መስጠት ያላቸው፣ ጸጋ ያላቸው ተራ ሰዎች ደግሞ ቄሶች ያልሆኑ ወይም ደግሞ ቴዎሎጂያን ያልሆኑ ወይም ፓስተሮች ያልሆኑ በቤተክርስቲያን ውስጥ መኖር አለባቸው። ከህዝቡ የተውጣጡ አውቃለሁ በሽምግልና አካባቢ እንዳሉ፣ ግን በብዛት እንዲበረታቱ እንዲገቡ ያስፈልጋል። ውሳኔ በላይ ብቻ መስጠት የለበትም። አንዳንድ ጊዜ ፈተና ሲገጥምህ መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። ዘመዶች ሲንቁ ቢጠሉ ጓደኞች ሁሉ ቢከዱ ቀኑ የጨለመብህ ቢመስልህ ኢየሱስ አለልህ አጠገብህ። ስራ ብታጣ ጭንቀት ብይዝህ ተራራ ከፊት ቢታይህ ተስፋ ቆርጠህ ሁሉ ሲጠፋብህ ጌታ ኢየሱስ አለ አጠገብህ። አንዳንድ ጊዜ ፈተና ሲበዛ መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። በማዕበል ሰጥመህ ብትዋዥቅ በበሽታ ስቃይ ብትማቅቅ የሚረዳህም አንዳች ባታገኝ ይልሃል ኢየሱስ ካንተ ጋር ነኝ። እንደነ ሲድራቅ ብትገባ እሳት በአንበሳ ጉድጓድ ብትከተት አንዳች አትሆንም
ምና አትፍራ ኢየሱስ አለ ካንተ ጋራ አንዳንድ ጊዜ ፈተና ሲገጥምህ መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ